ሰላም ውድና የተከበራችሁ የሻማ አካዳሚ ተከታታይ ተማሪዎቻችን ሰላምታዬ በያላችሁበት ይድረስልኝ። የዛሬው ትምህርታችን ቃላት ቅጥያዎች በመጨመር እናነብና በቀጣዩ ደግሞ መጨረሻ ላይ አረፍተ ነገር እየመሰረትን እያየን የዛሬው ትምህርታችን የምንጨርስ ይሆናል። ሰላም ለሀገራችን፣ ሰላም ለእናንተ፣ ሰላም ለሁላችን። ሐሰተኛዎች በዝተዋል። ቤተሰቦቻችን ከሐሰተኞች ራሳችሁን ጠብቁ። ይህን ለማድረግ ደግሞ መጻፍና ማንበብ ችላችሁ የራሳችሁን እንድትገዙ ከአጭበርባሪዎች፣ ከወረኛዎች ከነሱ እንድትጠበቁ አንብባችሁ ራሳችሁን እነሱን እንድትለዩ እንድትችሉ በእኛ በሻማ አካዳሚ መሰረታዊ ትምህርቶችን እየሰጠን እንገኛለን። ቤተሰቦች ስለሆነም እየጻፋችሁ ዛሬውኑ የአማርኛ የማንበብና የመጻፍ ክህሎታችሁን አዳብሩ። እናመሰግናለን። ዛሬ ሁለት ነገሮች ብቻ ነው የምታደርጉትኝ። ምንድነው የምታደርጉትኝ? የአፋችሁን እንቅስቃሴና እንዲሁም ደግሞ የከንፈራችሁን እንቅስቃሴ መለማመድ አለባችሁ። ከዚያም ከሳምባችሁ የሚወጣውን አየር መቆጣጠር መቻል አለባችሁ። እሱን ካደረጋችሁ በትክክል ታነባላችሁ ማለት ነው። ወረተኛ፣ ወረተኛ ጠበቅ ማድረግ፣ ከንፈርን ማጥበቅ፣ ከዚያም ደግሞ አፍ አከፋፈታችንን በትክክል ማገናኘት መቻል አለብን ማለት ነው ከሚወጣው አየር ጋር። መደበኛ፣ መደበኛ። ሰራተኛ፣ ሰራተኛ። ሀገረኛ፣ ሀገረኛ። በቀለኛ፣ በቀለኛ። ስለዚህ ምንድነው የምታደርጉት ማለት ነው? ከንፈራችሁን ማበርታትና የአፋችሁን አከፋፈት ሁኔታም መመጠን መቻል አለባችሁ። እሱን ከተለማመዳችሁ ማንኛውንም ቃላቶች ፊደላቶችን እያገናኛችሁ ታነባላችሁ ማለት ነው። ስለዚህ መጀመሪያ ፊደል ከለያችሁ በኋላ ቀጣይ የሚሆነው ቃላትን ማንበብ መለማመድ ነው። እሱን ደግሞ ለማድረግ እንዳልኳችሁ ከንፈራችን ጠበቅ ማድረግ ማበርታትን መልመድና የአፋችን ያከፋፈት ሁኔታን መመጠን መልመድ መቻል አለብን። ወረተኛ፣ መደበኛ፣ ሰራተኛ፣ ሀገረኛ፣ በቀለኛ። ለማድረግ የለባችሁም፣ ጠበቅ ማድረግ አለባችሁ። ኦኬ። የመጀመሪያው ቃል የነበረው ወረት ለምሳሌ ብትወስዱ የቃል ክፍሉ ስም ነው የነበረ፣ መጠሪያ ስም ነው የነበረ። ወረተኛ ሲሆን ግን ምን ይሆናል ማለት ነው? ያንድን ስም የሚገልጽ ቅጽል ይሆናል ማለት ነው፣ ወይም ደግሞ ገላጭ ቃል ይሆናል ማለት ነው እኛ ሲጨመርበት። ስለዚህ ወረተኛ፣ መደበኛ፣ ሰራተኛ፣ ሀገረኛ፣ በቀለኛ እነዚህ የቃል ክፍላቸው ቅጽል ወይም ደግሞ ገላጭ ቃል ተብለው ይመደባሉ። ያም ማለት ገላጭ ቃል ማለት ከስም በፊት እየገቡ ስምን የሚገልጹ ማለት ነው። ለምሳሌ አሁን ዘፈን ወዳለው ቢል አንድ ሰው እና ሀገረኛ ዘፈን ወዳለው ቢል የትኛው ነው ሞር ግልጽ የሚሆነው? ሀገረኛ ዘፈን ወዳለው የሚለው ሞር ስለ ዘፈኑ የሚወደውን ዘፈን ይገልጽለታል ማለት ነው። እነዚህም አይነት ቃላቶች ምን ተብለው ይጠራሉ? ገላጭ ቃል ተብለው ይጠራሉ ማለት ነው። ገላጭ ቃል ተብለው ይጠራሉ። ለምሳሌ በቀል ነበር፣ በቀለኛ ሲሆን በቀል የሚለው ስም ነው የነበረ። በቀለኛ ሲሆን ግን የሚገለጸውን አካል ሞር የሚገልጽ ይሆናል ማለት ነው። ለምሳሌ ሰው አልወድም ቢልና በቀለኛ ሰው አልወድም ቢል የትኛው ሞር ይገልጻል? በቀለኛ የሚለው የቃል ገላጭ ወይም ደግሞ የስም ገላጭ ቃል የስም ገላጩ ቃል በቀለኛ የሚለው ቃል ያለበት ከስም በፊት የገባው ማንን እንደማትወዱ የሚገልጸውን በደንብ ይገልጻል ማለት ነው። በቀለኛ ሰው አልወድምና ሰው አልወድም ብትሉ ኢንፎርሜሽናችሁ መረጃችሁ የሚደመጥላችሁ በቀለኛ ሰው አልወድም የሚለውን ነው ማለት ነው። የማትወዱትን ሰው አይነት በደንብ ስለሚገልጽ ማለት ነው። ስለዚህ እነዚህ የቃል ክፍላቸው ቅጽል ተብሎ ይጠራሉ ወይም ደግሞ ገላጭ ቃል ተብለው ይጠራሉ ማለት ነው። በመቀጠልም ከሀገራቶች ስም ላይ አዊ በመጨመር የዚያን ሀገር የሚገልጽ ምንድን እናደርገዋለን? አሁንም ቅጽል እናደርገዋለን ማለት ነው። ቅጽል እናደርገዋለን ወይም ደግሞ የስም ገላጭ እናደርገዋለን ማለት ነው። አፍሪካዊ፣ አፍሪካ ነበር፣ አፍሪካዊ፣ አፍሪካ ብቻውን ሀገር ነው። አዊ የሚለው ሲጨመርበት አፍሪካዊ ሲሆን ግን ማንነትን የሚገልጽ ነው። ማንነትን የሚገልጽ ነው። ለምሳሌ አፍሪካዊ ሰው እወዳለሁና ሰው እወዳለሁ የሚለው የትኛው የበለጠ ነገራችሁን ግልጽ ያደርግላችኋል?
አፍሪካዊ ሰው እወዳለሁ የሚለው ነገራችሁን ግልጽ ያደርግላችኋል፣ ሰው እወዳለሁ ከምትሉ። ስለዚህ አብራችሁ ከስም በፊት ሰው ከሚለው በፊት የሚገቡ ቃላቶችና ስምን የሚገልጹ ቃላቶች ገላጭ ቃል ተብለው ይጠራሉ። ገላጭ ቃል ተብለው ይጠራሉ። ኢትዮጵያዊ ኢትዮጵያዊ ኢትዮጵያ የሀገር ስም ነው፣ መጠሪያ ስም ነው። አዊ ስንጨምርበት ደግሞ ምን ይሆናል ማለት ነው? ገላጭ ቃል ይሆናል ማለት ነው። ኢትዮጵያዊ ሰው እወዳለሁ ብንልና ኢትዮጵያዊ ሰው እወዳለሁ ብል ኢትዮጵያዊ ሰው እወዳለሁ የሚል ሞር ነገራችሁን ግልጽ ያደርግላችኋል ማለት ነው። እነዚህም ከስም በፊት እየገቡ የስሙን ሁኔታ የሚገልጹ ምን ተብለው ይጠራሉ? ገላጭ ቃል ተብለው ይጠራሉ። ስለዚህ አዊ ያለባቸው ሁሉ ምንድን ተብለው ነው የሚጠሩት? ገላጭ ቃል ተብለው ነው የሚጠሩ የቃል ክፍላቸው። አሜሪካዊ፣ ህንዳዊ፣ ቻይናዊ። አዊ ቻይና የሀገር ስም ነው። አዊ የሚለውን ስጨምሩበት ማንነትን ይገልጻል ማለት ነው። ለምሳሌ ቻይናዊ የሚለውን ልውሰድላችሁና ይሄ ቻይና የሚለው የሀገር ስም መጠሪያ ነው፣ ስም ነው የቃል ክፍሉ። አዊ ሲጨመርበት ግን ገላጭ ይሆናል ማለት ነው። ማንነትን የሚገልጽ ይሆናል። ለምሳሌ ሰው ጠንካራ ነው አልኩኝና ቻይናዊ ሰው ጠንካራ ነው ብል የትኛው የበለጠ ጠንካራ እንደሆነ ይገልጽልኛል? ቻይናዊ ሰው ጠንካራ ነው የሚለው የበለጠ ንግግሬን ይገልጽልኛል ማለት ነው። ስለዚህ ቻይናዊ ሰው ጠንካራ ነው የሚለው የበለጠ ንግግራችን ይገልጽልናል ማለት ነው። ስለዚህ በእንደዚህ አይነት መልኩ አነበብን ማለት ነው። አሁንም በመቀጠል እንዲሁ ቅጥያዎችን እየጨመርን እንመለከታለን ማለት ነው። ሁሎችም እንደምትመለከቷቸው ከዚህ ላይ ሁሎችን እንደምትመለከቷቸው 5ኛ ነው መጨረሻቸው ማለት ነው። መንገዴ፣ ህይወቴ፣ ደስታዬ፣ ቤተሰቤ፣ ወንድሜ ሁሉም ኤ ነው ማለት ነው መጨረሻቸው። ሁሉም ኤ የሚል ቅጥያ ያላቸው ማለት ነው። እነዚህንም ቅጥያዎች በቀላሉ ማየት ያለብን ማለት ነው። ብዙ የትርጉም ለውጥ ነው የሚያመጡት ማለት ነው። መንገዴ፣ ህይወቴ፣ ደስታዬ፣ ቤተሰቤ፣ ወንድሜ። መንደሩ። አሁን ደግሞ እያልን እንሄዳለን። መንገዱ፣ ቤተሰቡ፣ ባለቤቱ፣ ወንድሙ። እነዚህም እያሉ ይሄዳሉ ማለት ነው። ማን እንዳደረገው ወይም ደግሞ ማስታወቅን ነው የሚገልጹት ማለት ነው። እነዚህ ቃላቶች መንገዱ፣ ቤተሰቡ፣ ባለቤቱ፣ ወንድሙ። ስለዚህ የሚል ቅጥያዎች አሏቸው ማለት ነው እነዚህም ከፍተኛ የሆነ የትርጉም ለውጥ ነው ማለት ነው የሚያመጡት። ኦኬ አሁንም እንደዚሁ ምን እናያለን መጨረሻ ላይ የቃላት ክፍሎችን ሁነው ቃላቶቹ በአንድ ተዳምረው ምንን የሚሰጡና አንድን ቃል አንድን ሙሉ ሀሳብ እንዴት ማስተላለፍ እንደሚቻል ሙሉ ቃላቶቹን እየደማመርን ቃላቶችን እያደራጀን እንዴት ሙሉ መልእክት እንደሚያስተላልፉ እናያለን ማለት ነው። መጀመሪያ ላይ ምን አድርገን እናያለን ማለት ነው። አሁን በፊት ያየናቸው ገላጭ ቃላቶች ነበሩ አይደል? እነሱ መነሻ አድርገን እንዴት ስምን እንደሚገልጹ እናም እንዴት አረፍተ ነገር እንደምንመሰረታቸው እናያለን ማለት ነው። እሺ የመጀመሪያው ተጨማሪ መረጃ የለንም። አያችሁ ተጨማሪ የሚለው ምንድነው ማለት ነው? መረጃ የሚለውን የሚገልጽ ነው ማለት ነው። ብዛትን የሚገልጽ ነው ማለት ነው። ተመካሪ ጓደኛ ጥሩ ነው። ማን ጥሩ ነው? ተመካሪ ጓደኛ። ስለዚህ ተመካሪ የሚለው ከጓደኛ ከሚለው ስም በፊት በመግባት ገልጾታል ማለት ነው። እንደዚህ አይነት ቃላቶች ምን ተብለው ይጠራሉ? የቃል ክፍላችሁ ገላጭ ቃል ወይም ደግሞ ቅጽል ተብለው ይጠራሉ። ተናጋሪ ሰው አትሁኑ። ይሄ ትዕዛዛዊ አረፍተ ነገር ተብሎ የሚጠራው ነው። መጨረሻም በዚህ ምልክት ይወሰናል ማለት ነው። ተናጋሪ ሰው፣ ምን አይነት ሰው አትሁኑ? ተናጋሪ የሚለው ሰውን የሚለውን ቃል ገልጾታል ማለት ነው። ምን አይነት ሰው አትሁኑ ነው የሚለው? ተናጋሪ ሰው አትሁኑ። ስለዚህ ተናጋሪ የሚለው ባህሪውን ነው ማለት ነው የሚገልጽ። ስለዚህ ባህሪን፣ ቁመናን፣ አይነትን፣ ቀለምን የሚገልጹ ቃላቶች በሙሉ ምን ተብለው ይጠራሉ? ገላጭ ተብለው ይጠራሉ ማለት ነው። ተመዝጋቢ ተማሪ አለኝ። ምን አይነት ተማሪ? ተመዝጋቢ።
ተባራሪ ስራ ያስፈልጋል። ምን አይነት ስራ? ተባራሪ ስራ። ስለዚህ ተባራሪ የሚለው ምንን ይገልጻል? ስራ የሚለውን ይገልጻል። ስለዚህ ሞር ንግግራችሁ እንዲጠነክር ገላጮችን መረዳት አለባችሁ። ገላጭ ቃላቶችን የሚባሉትን መረዳት አለባችሁ። ተሳዳቢ ጓደኛ አልፈልግም። ምን አይነት ጓደኛ? ተሳዳቢ ጓደኛ። ስለዚህ ጓደኛ የሚለውን ተሳዳቢ የሚለው ባህሪውን ሞር የሚገልጽ ነው ማለት ነው። ስለዚህ ተሳዳቢ ጓደኛ አልፈልግም ይላል ማለት ነው እንትናችን። ተሳታፊ ሹመኛ የለንም። የሚሳተፍ የተሾመ ግን መሳተፍ የማይችል ሹመኛ ነው ያለው እንደማለት ነው። ስለዚህ ሹመኛ የሚለውን ቃል ተሳታፊ የሚለው ገላጭ ቃል ምን ብሎታል ማለት ነው? የበለጠ ንግግራችን ገልጾልናል ማለት ነው። ስለዚህም በቋንቋ ውስጥ የቅጽል ወይም ደግሞ የገላጭ ቃላቶችን ሀሳብ ወይም ደግሞ ትርጉም መረዳት አለብን ማለት ነው። ምክንያቱም በመረጃ በምንሰጥበት ጊዜ ወይም ደግሞ በምንጽፍበት ጊዜ ከፍተኛ ድርሻ አላቸው ማለት ነው። ስለዚህ እነዚህን ካወቅነ የምንናገረው ንግግር ግልጸኝነት ይኖረዋል ማለት ነው። ቤተሰቦቻችን ከተለያዩ ሀሰተኛ መረጃዎች እንዲሁም ደግሞ እውነት ከራቃቸው ሰዎች ራሳችሁን እንድትጠብቁ ማንበብና መጻፍ እንድትችሉ በእኛ በዩቲዩብ ቻናል ቅዳሜና እሁድ በነፃ የአማርኛ ትምህርትን ከምሽቱ በኢትዮጵያ ከ4 ሰዓት እስከ 5 ሰዓት እየሰጠን እንገኛለን። ወደ ግሩፓችን በመምጣት መማር ትችላላችሁ ማለት ነው። እንዲህ አይነት ሀሳቦችን የበለጠ በዚያ በኦንላይን እየሰጠን እንገኛለን። በጎግል ሚት መማር ትችላላችሁ። እሱ እናሳያችኋለን። እየደወላችሁ ተመዝገቡ። እኛም ደግሞ ወደ ግሩፕ እየጨመርነ እንድትማሩ እናደርጋችኋለን ማለት ነው። ፍሪ ሰርቪስ ነው። ከእናንተ የሚጠበቀው ዩቲዩባችን ሰብስክራይብ፣ ሼር ማድረግ ነው ማለት ነው። እናመሰግናለን። ሀገራችን ሰላም ያደርግልን። ሁላችን ሰላም ይስጠን። እናመሰግናለን። መልካም ጊዜ